እነ ደብረጽዮን ልመና ላይ ነው ያሉት። በተለይ ደብረጽዮን ልመና ላይ ነው ያሉት። ደብረጽዮን እና በዛ ዙሪያ ያሉ አንዳንድ አካላቶች ፌደራል መንግስቱ ኑ አዲስ አበባ ቢላቸው እርግፍ አድርገው ሁሉንም ትተው ነው የሚመጡት። ትግራይ ዛሬም እንደከዚህ ቀደሙ የኢትዮጵያ ብቻ ሳይሆን የምስራቅ አፍሪካ ሁሉ የስበት ማዕከል ጠላቶችህን አሰባሳቢ ሆነ አንተ የስበት ማዕከል መሆን በጣም ትልቅ ችሎታ ነው። የመጨረሻው ምዕራፍ ላይ ሄዳሉ። ድሮን የሚባል ነገር ይመጣል። ውጊያ ከገባ በኋላ ድሮን ይሁን አርጩሜ ይሁን ምን ልዩነት አለው? ዋይ አቦይ ዝግያ ተገርገሩ ስካረሰው ምን ሐልፊ ጸይና ለኔ መስደራት ገደልቲ በትግራይ የግዳጅ ውትድርናን የተቹት የ76 ዓመቷ አዛውንት መታሰር ቁጣ አንቀሰቀሰ። በትግራይ ክልል እንደርታ ወረዳ የሚኖሩት ነባር ታጋይና የሰማዕት እናት ወይዘሮ አህዛ ህሉፍ ሰኔ 8 ቀን 2018 ዓ.ም ያለ ፍርድ ቤት ትዕዛዝ ታስረው በመቀለ ፖሊስ ጣቢያ ይገኛሉ። እናትየው ላንዳ ሪፖርት ከተሰኘ የዲጂታል ሚዲያ ጋር በነበራቸው ቆይታ በክልሉ ያለውን አስገዳጅ ውትድርናና የወጣቶች አፈሳ በመተቸታቸው በተመቻቸው ወንበር ተቀምጣችሁ ወጣቶች ልታስለቅሟቸው ትችላላችሁ በማለት በጽኑ መተቸታቸው ነው። አዛውንቷ ከተያዙ በኋላ ቤተሰብ እንዳይጠይቃቸውና ስንቅ እንዳይገባላቸው መከልከሉ በእድሜያቸውና በጤና ሁኔታቸው ላይ ከፍተኛ ስጋት ደቅኗል። ድርጊቱን የፖለቲካ አፈናና የሞራል ዝቅጠት ሲሉ የኮነኑ የሰብአዊ መብት ተሟጋቾች፣ ፖለቲከኞችና የማህበራዊ ሚዲያ ተጠቃሚዎች ፍትህ ለወይዘሮ አህዛ በሚል መፈክር አስቸኳይ መፈታታቸውን እየጠየቁ ነው። በቢሮ ውስጥ ባለ የተመቻቸ ወንበር ተቀምጠህ ወጣቶችን ልቀሟቸው ማለት ለምን ለማምጣት ነው? ወይዘሮ አህዛ ህሉፍ ከመታሰራቸው በፊት የተናገሩት ነው። በትግራይ ክልል ደቡባዊ ምስራቅ ዞን እንደርታ ወረዳ የሚኖሩት የ76 ዓመቷ አዛውንት ወይዘሮ አህዛ ህሉፍ በክልሉ ያለውን ወቅታዊ ሁኔታ በጽኑ የገመገሙበትን ቃለ መጠይቅ መስጠታቸውን ተከትሎ ያለ ፍርድ ቤት ትዕዛዝ መታሰራቸው አሁን ላይ ከፍተኛ ቁጣና ተቃውሞን ቀስቅሷል። ጉዳዩን የሚከታተሉት አካላት በሰጡት ቃል ነባር ታጋይና የሰማዕት እናት የሆኑት ወይዘሮ አህዛ የታሰሩት ሰኔ 8 ቀን 2018 ዓ.ም ሲሆን በአሁኑ ወቅት በመቀለ ከተማ በሚገኝ ፖሊስ ጣቢያ ውስጥ ይገኛሉ። የእናቲቱ መታሰር መነሻ ላንዳ ሪፖርት ከተሰኘ የዲጂታል ሚዲያ ጋር ያደረጉት ቆይታ ነው። ወይዘሮ አህዛ በቃለ መጠይቃቸው በክልሉ ያለውን አስገዳጅ ውትድርናና የወጣቶች አፈሳ አጥብቀው አውግዘዋል። በተለይ በስልጣን ላይ ያለውን አካል በጉልበታችን ያሻንን እናደርጋለን ማለት ምን ማለት ነው? ዛሬስ ማንን ነው በጉልበት የምታነበረክከው? በቢሮ ውስጥ ባለ የተመቻቸ ወንበር ተቀምጠህ ወጣቶችን ልቀሟቸው ማለት ምን ለማምጣት ነው? ለመሆኑ ይህንን ትዕዛዝ የሚያዘው ሰው ወልዶ ስሙ ያቀፈ ነው? በማለት የሰነዘሩት ትችትና ወቀሳ በማህበራዊ ትስስር ገጾች ላይ በሰፊው ተሰራጭቶ ነበር። እንደ ምንጮች መረጃ አዛውንቷና ከመኖሪያ መንደራቸው ፈለገ ማያት ተወስደው ከታሰሩ በኋላ ቤተሰቦቻቸው እንዳይጠይቋቸውና ስንቅ እንዳያስገቡ ተከልክለዋል። ይህም ድርጊት በእድሜያቸውና በጤና ሁኔታቸው ላይ ከፍተኛ ስጋትን ደቅኗል። የእናትየው መታሰር ይፋ መሆኑን ተከትሎ ከወጣት እስከ አንጋፋ የፖለቲካ አመራሮች፣ የሰብአዊ መብት ተሟጋቾችና በርካታ የማህበራዊ ሚዲያ ተጠቃሚዎች ድርጊቱን በጽኑ እየኮነኑት ይገኛሉ። ተቃዋሚዎቹ ድርጊቱን በትግራይ ያለውን የፖለቲካ አፈና ለመሸፈንና የህዝብን ድምፅ ዝም ለማሰኘት ያለመ የጭካኔ ተግባር ሲሉ የገለጹት ሲሆን ለአገዛዙ ታማኝ የነበሩና ልጃቸውን በጦርነት ያጡ እናትን ማሰር የሞራል ዝቅጠት ነው ብለዋል። በአሁኑ ሰዓት በማህበራዊ ድረገጾች ላይ ፍትህ ለወይዘሮ አህዛ በሚል መፈክሮች አስቸኳይ መፈታታቸውን የሚጠይቁ የተቃውሞ ድምጾች በስፋት እየተስተጋቡ ይገኛሉ። እነ ደብረጽዮን ልመና ላይ ነው ያሉት። በተለይ ደብረጽዮን ልመና ላይ ነው ያሉት። ደብረጽዮን እና በዛ ዙሪያ ያሉ አንዳንድ አካላቶች ፌደራል መንግስቱ ኑ አዲስ አበባ ቢላቸው እርግፍ አድርገው ሁሉንም ትተው ነው የሚመጡት። እርግፍ። በተለይ ደብረጽዮን ፕሬዝዳንትነትን እውቅና እንስጥ ቢለው ይሄ መንግስት ሁሉንም ነገር ትቶ ነው የሚመጣው። ምናልባት የጌታቸው ጣፋንታ ካልደረሰውና የጀነራል ወዲ ወረደ እጣፋንታ ካልደረሰው በስተቀር እንዳልኳችሁ በአዋጅ ሊያስሯቸው ነው እየፈለጉ። አሁን እነዚህ ጦርነት የሚፈልጉት አካላቶች ደብረጽዮን ብዙ አይደለም ነው የሚሉት። ብዙ አንድ ያፈገፍጋል። በቃ ስልጣን ነው ደብረጽዮን፣ ስልጣን ወይም ሞት ነው እና እሱን ያው በህግ ሊያስሩት ነው እየፈለጉ ያሉት። ይሄ ዋናው የጦርነት ሰዎች በዚህ በአዋጆቹ ለምሳሌ ከፌደራል መንግስቱ ጋር ቢያወራ ምናምን ከጠቅላይ ሚኒስትሩ ጋር ቢያወራ ደብረጽዮን የሞት ቅጣት ነው የሚጠብቀው። በነገራችን
ለፓርቲው ሳይናገር ለኮማንድ ፖስቱ ሳይናገር ደብረጽዮን ከጠቅላይ ሚኒስትር አብይ አህመድ ጋር ቢያወራ የሞት ቅጣት ነው በአዋጁ መሰረት የሚያጋጥመው። ስለዚህ እነዚህ ጦርነት ፈላጊዎቹ በአዋጅ ነው ሊያስሩት የፈለጉት። አሁን ሰሞኑን ባወጡት አዋጅ ማለት እዛ ውስጥ ያሉ የህወሓት አመራሮች ከፌዴራል መንግስቱ ጋር ሳያስፈቅዱ ከተነጋገሩ እስከ ሞት ፍርድ ይሄዳል ማለት ነው፣ ክደት ስለሆነ። ጦርነት ሰልችቶናል፣ እኔ ከወንድሜ ከአብይ ጎን ነኝ ጀነራሉ። ጀነራል ሙሁዚ በትግራይ ሌላ ጦርነት እንዳይቀሰቀስ ተማጸኑ። ለጠቅላይ ሚኒስትር አብይም ድጋፋቸውን ሰጥተዋል። የኡጋንዳ ወታደራዊ አዛዥ ጀነራል ሙሁዚ ከኒሩጋባ ትናንትና 9 ቀን 2018 ዓ.ም ባስተላለፉት መልእክት በትግራይ የሚገኙ አካላት ሌላ አዲስ ጦርነት እንዳይጀምሩ በጽኑ ተማጽነዋል። ጀነራሉ በትግራይ ያሉትን ወገኖች በጣም እንደሚወዷቸው ገልጸው ነገር ግን በጦርነት ሰልችቶናል ሲሉ ሌላ ግጭት እንዳይቀሰቀስ ያላቸውን ፍላጎት አስታውቀዋል። ሙሁዚ በማህበራዊ ገጻቸው ባሰፈሩት መልእክት በዚህ ወቅት ወንድሜ ያሉትን የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን ሙሉ በሙሉ እንደሚደግፉ በይፋ አስታውቀዋል። በሌላ በኩል ጀነራሉ ጦርነት ሰልችቶናል ቢሉም ሌተና ጀነራል ይልማ መርዳሳ ግን የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን ጠላትን እስከ ወዲያኛው ይሸኛል ሲሉ አስጠንቅቀዋል። ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መቺ ኃይል መሆኑን በተግባር ያረጋግጣል ሲሉ ሌተና ጀነራል ይልማ መርዳሳ ተደምጠዋል። ይህ ማስጠንቀቂያ በቀጥታ ወደ ማን እንደተላከ ባይገለጽም ጽምዶ በሚል ትብብር ውስጥ ያሉት ፋኖ፣ ህወሓትና ኤርትራ የመልእክቱ ቀጥተኛ ማዕከል ሳይሆኑ አይቀሩም። የመጨረሻው ምዕራፍ ላይ ሄዳሉ። ድሮን የሚባል ነገር ይመጣል። ውጊያ ከገባበት በኋላ ድሮን ይሁን አርጩሜ ይሁን ምን ልዩነት አለው? እርምጃው ለኃጢያኑ የተወረወረው ጻድቃንን እንዳይነካ መንግስት ማክሲመም ጥንቃቄ ያድርግ ነው። ሸጥ ለሸጥ ጎጆ ለጎጆ እየተርመጠመጠ ያለን ቡድን ወታደር ጎጆ ለጎጆ እየሄድ ከሱ ጋር እንትን ይበል መተኮሱን ቢያቆሙ ብለን ብዙ ጊዜ ጮህን። አሁን ያ ምዕራፍ አልፏል። ምናልባት ጽምዶ በሚለው አሁን እንትን ባለው ሊሞክሩ ይችላሉ። በእርግጠኝነትም ሊሞክሩ ይችላሉ። በእርግጠኝነት ደግሞ የሚሳካን ነገር እንደሌለም በእርግጠኝነት ደግሞ ያውቁታል። ግን በብዙ መንገድ የተሰበረ ደጋፊ አለ። በምክንያት መስሎት ሲከተል የነበረ ነው። የሆነ ቦታ ላይ ግራ የገባው ደጋፊ አለ። በምርጫው የብዙዎች ቅስም ነው የተሰበረው። ህዝብ አይሰማም፣ አይከተልም፣ ከዳር እስከ ዳር አድሟል ምናምን ነበር ሲወራ የነበረው። በተለያየ መንገድ ሰዎች እኮ ወደ ሀገር ቤት ሄደው ቢያዩት ብዙ ነገሮች ለመረዳት ጩኸቱ ያለው ጫጫታው ያለው በአብዛኛው ማህበራዊ ሚዲያ ላይ ነው። ከዛ ውጭ አንዳንድ ከግል ጥቅሙ ከምናምን ጋር ይዞ የሚያኮርፍ ይኖራል። አንዳንዱ ደግሞ የአስተዳደር በደልን ከመንግስት ጋር ለማያያዝ የሚሞክር ሰው ይኖራል። እሱን እርሱቱልኝ። በኤርትራ መንግስት የሚፈጸሙ የሰብአዊ መብቶች ጥሰቶች በሀገር ውስጥ ብቻ የተገደቡ አለመሆናቸውን የተባበሩት መንግስታት ድርጅት አስታወቀ። በኤርትራ መንግስት የሚፈጸሙ የሰብአዊ መብቶች ጥሰቶች በሀገር ውስጥ ብቻ የተገደበ ሳይሆን ከሀገሪቱ እስርንና ወታደራዊ ግዳጅን ሸሽተው በውጭ ሀገራት በሚኖሩ ኤርትራውያን ላይ ጭምር የሚፈጸም መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ገልጿል። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ ስላለው አስከፊ የሰብአዊ መብቶች አያያዝ 2 ከባባድ ሪፖርቶችን አቅርበዋል። በሀገሪቱ ያሉ መሰረታዊ የሰብአዊ መብቶች እክሎች ሳይፈቱ መቆየታቸው ብቻ ሳይሆን ሁኔታው ይበልጥ እየተባባሰ መሄዱን ሪፖርቶች አመልክተዋል። ኤርትራ ደግሞ ሪፖርቱ የተዘጋጀው ስማቸው ባልተጠቀሰና ባልተረጋገጡ የውጭ አካላት መረጃዎች ላይ ተመስርቶ የተሰራና እየተመዘገቡ ያሉ እድገቶችን ያጣጣለ ነው ስትል ውድቅ አድርገዋለች። ላለፉት 6 ዓመታት በኤርትራ የሰብአዊ መብቶች አያያዝ ሁኔታ ላይ የተሾሙት የተባበሩት መንግስታት ልዩ ራፖርት ባቀረቡት የመጨረሻ ስንብት ንግግራቸው በሀገሪቱ አሁንም ድረስ በሰብአዊነት ላይ የሚፈጸሙ ወንጀሎች ከመቀነስ ይልቅ እየተባባሱ መሆኑን በማስረጃዎች በማስደገፍ ይፋ አድርገዋል። ድርጊቱ በግለሰቦች ደረጃ የሚፈጸም ሳይሆን የመንግስት መዋቅር በፖሊሲ ደረጃ የነደፈው ስልታዊ የማፈኛ ስልት መሆኑንም ገልጸዋል።
ኤርትራ በጉዳዩ ላይ ምላሿን ያሰማች ሲሆን እንደተለመደው ይህ ፈጽመው ከእውነት የራቀና ሀገሪቱ አሁን ያለችበት ሁኔታ ከግምት ውስጥ ያላስገባ እንዲሁም ወገንተኝነት ያለበት ነው በማለት አጣጥለዋለች። በኤርትራ የፖለቲካ ተቃዋሚዎች፣ ጋዜጠኞችና የሃይማኖት ማህበረሰብ አባላት ያለ ምንም ክስ በምስጢር ማቆያ ቦታዎችና ከመሬት በታች ባሉ ኮንቴነሮች ውስጥ ለ10 ዓመታት ታስረው እንደሚገኙም ተመላክቷል። በተጨማሪም መንግስት እንደ አውሮፓውያኑ አቆጣጠር በታህሳስ ወር 2025 ላለፉት 18 ዓመታት የታሰሩ 13 ሰዎችን የለቀቀ ቢሆንም ጭቆናው ግን አሁንም የቀጠለ ነው ብሏል ሪፖርተሩ። ለዚህ ማረጋገጫ ያቀረበው ሪፖርተሩ በሐምሌ ወር 2025 ዓ.ም ሁለት ታዋቂ የሙስሊም መሪዎች በቁጥጥር ስር ውለው በግዳጅ መሰወራቸውን ጠቅሷል። ድርጅቱ አክሎም የአስመራው መንግስት ጭቆና በሀገር ውስጥ ብቻ ሳይወሰን በስደት የሚኖሩ ዜጎችን ለማስፈራራትና ድምጻቸውን ለማጥፋት ድንበር ተሻጋሪ የማፈኛ ስልቶችን በስፋት እየተጠቀመ ይገኛል ሲል ከሷል። በዚህም ምክንያት ስደተኞችን የሚቀበሉ ሀገራት ጥበቃቸውን እንዲያጠናክሩ ጥሪ ያቀረበ ሲሆን ከዚህ በተጨማሪም ኤርትራውያን ስደተኞች ለህገወጥ የሰዎች ዝውውር፣ ለገንዘብ ማጭበርበር፣ ለአደገኛ እስራትና ዓለም አቀፍ ሕግን በሚጥስ መልኩ በግዳጅ ወደ ሀገራቸው የመመለስ አደጋ ተጋርጦባቸዋል። አሁንም እንደታሰረች ናት። እስከ ዛሬዋ ዕለት ድረስ ፍርድ ቤት አልቀረበችም። የታሳሪ ቤተሰብ ናቸው ይህንን ያሉት። ከዚህ ቀደም በዋልታና ፋና ሚዲያዎች የሰራችው ጋዜጠኛ ሳልሳዊት ባይነሳኝ የጸጥታ አካላት ልብስ በለበሱ አካላት ከቤቷ ተወስዳ ከታሰረች ሳምንት ቢሆናትም ፍርድ ቤት አለመቅረቧን ቤተሰብና የታሳሪዋ የቅርብ ሰዎች መናገራቸውን ቲክቫህ ኢትዮጵያ ዘግበዋል። የታሳሪዋ እህት ሃይማኖት ባይነሳኝ በሰጡት ቃል ግለሰቧ ከታሰረች ሳምንት እንዳለፋት አስረድተው አሁንም እንደታሰረች ናት፣ እስከ ዛሬዋ ዕለት ድረስ ፍርድ ቤት አልቀረበችም ብለዋል። ፖሊስን ሲጠይቁ የሚሰጣቸው ምላሽ ጠብቁ የሚል ብቻ መሆኑንም ገልጸዋል። የእስሩን ሁነት ሲያስረዱም ከቤቷ ነው የወሰዷት፣ ከቤት ሰራተኛዋ ጋር ነው የወሰዷት፣ የፖሊስ ልብስ የለበሱ ሰዎች ናቸው ይዘዋት ሄዱት። የታሰረችበት ቦታ ፒያሳ አካባቢ 3ኛ ፖሊስ ጣቢያ ወይንም ማዕከላዊ የሚሉት ጋር ነው ብለዋል። ሰራተኛዋ ግን ከእስር መለቀቋም ተገልጿል። ለእስር የሚያበቃት ወይንም ቀድሞ የደረሳት ማስጠንቀቂያ ሲወስዷት የነገሯት ጉዳይ እንዳለ ስትጠየቅ ምንም የለም፣ የአርሲው ግድያ ጉዳይ ይመስላል፣ እሱንም እርግጠኞች አይደለንም ስትል እህትየው ግምቷን ገልጻ እሷም ምንም ነገር አልነገሩኝም ነው ያለችው የሚል ምላሽ ሰጥታለች። ታሳሪዋ ከዚህ ቀደም በዋልታና ፋና ሚዲያዎች መስራቷን ተናግራ ከጥቂት ወራቶች በኋላ ግን እሱን ለቃው በግሏ መንቀሳቀስ ጀምራለች። በራሷ ዩቲዩብ፣ ቲክቶክ እና ፌስቡክ ነው የሰራች የነበረችው በማለት አስረድታለች። በተያያዘም ዜና ከቤቷ የወሰዷት አካላት መጥሪያ ደብዳቤ እንዳልያዙ ገልጻ ሰኞ ሰኔ 1 ቀን 2018 ዓ.ም ከቀኑ 7 ሰዓት አካባቢ ከወሰዷት በኋላ ቤቱን በፖሊስ እያስጠበቁ ቆይተው 9 ሰዓት አካባቢ ተመልሰው ማዘዣ ይዘው መጥተው ቤት ብርበራ አድርገዋል ነው ያለችው። የታሳሪዋ ቤተሰብ ባስተላለፈችው መልእክት የልጅ እናት ናት። እናት ልጇም እኛ ሙሉ ቤተሰቦቿ ተጨንቀን ነው ያለ ነው። የቤተሰብ ማስተዳዳሪነት በአግባቡና በስርዓቱ ፍትህ ይሰጠን፣ ፍትህ አግኝታ ትፈታልን ስትል ጠይቃለች። ሌላኛው መረጃ አቀባይ ግለሰቧ መታሰሯን ገልጸዋል። የግለሰቧን መታሰርና ፍርድ ቤት አለመቅረብ በተመለከተ ምን ምላሽ እንዳለው ማብራሪያ ለመጠየቅ ወደ ፌዴራል ፖሊስ ሙከራ አድርጌያለሁ ያለው ቲክቫህ ኢትዮጵያ ስልክ ባለመነሳቱ ምክንያት እንዳልተሳካለትም ገልጿል። በተጨማሪም ለጉዳዩ ማብራሪያ የተጠየቁት የአዲስ አበባ ፖሊስ ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ኮማንደር ቶማስ እሸቴ መረጃውን እናጣራ ብለው ትክክለኛ ነው ወይስ ጋዜጠኛ ናት የሚለውን ነገር ማረጋገጥ ተገቢነት ያለው ይመስለኛል ብለዋል።